አትድፈን አሁን አንድ ልጅም አለ እዚህ ሰግጥ ምናምን የሚል ልጅ ምን ያን ነው የምትሰግጠው ሰግጥ ሰውን ሁሉ ራቁት ሰውን ሁሉ ራሱን እንዳያቅ ሰግጥ ተብሎ ማለት ነው ሰግጥና እንደዚህ ነው ሰግጥ ስራ ለመስራት ሰግጥ ክርስትና ህይወትን በአግባቡ ለመኖር እሱ ሰግጥ እንደሱ ኮነ ትርጉሙ ሰግጥ ሌሎችን ለመርዳት ሰግጥ ሌሎችን ለማገዝ ሰግጥ ከሰው ልጆች ሁሉ ጋር በሰላም ለመኖር ሰግጥ እውነትን ለመናገር ሰግጥ ሌሎችን ለማክበር ራሱ እግዚአብሔር ያከበሩኝን አከብራለሁ አላለ መከበር የምትፈልግ ሆነ ሌሎችን በማክበር ሰግጥ ለሌሎች በማካፈል ሰግጥ ራቁትህን በመሄድ አይደለም ሰግጠው ሰግጥ በየዳ ስራ አናጢነት ስራ ካፒቴንነትንም ስራ ዶክተርነትንም ስራ የሚያሸልም በሰውም በእግዚአብሔርም ጥሩ ዶክተር ሆነ የሰው ሆድ ውስጥ መቀስ ማትረሳ ዶክተር እንግዲህ እንደ ስንት ሰው በአገራችን በሕክምና ስተት ብዙ ደግሞ በጣም የሚደንቁ ደግሞ አስደናቂ ደግሞ ዶክተሮች አሉ ግን አብዛኛው እነዚህ የሚሳሳቱ ዶክተር የሚሆኑ ነርስ የሚሆኑ የተለያዩ ሙያ ዘርፍ ውስጥ ያሉ ሰዎች በተለይ በኢትዮጵያ በተለይ ከትምህርት ጋር በተያያዘ እልም ያለች የሜካፕ አርቲስት መሆን የምትፈልግ ሴት ዶክተር ትሆናለች ለምን ሲባል ቤተሰቦቿ ዶክተር ናት እንዲሉ የሰፈር ሰው ዶክተር እንዲሉ ደስ ይላትና አላማ በተለያየ ነገሮች ላይ ዛሬ ወደ እናንተ ተገኝቻለሁኝ እና አንድ ሐሳብ አስተላልፌ ያው እንግዲህ ለአንዳንዶቹ ማይሆን ዜና ሊሆን ይችላል ግን ለመጨረሻ ማስተላለፈው መልእክት ይኖረኛል ከዛም በዛ መልእክት እንግዲህ ምን ያህሎቻችሁ ደስተኛ እንደምትሆኑ ምን ያህሎቻችሁ ደግሞ የሐዘን ስሜት ሊሰማችሁ እንደሚችል ባላውቅም ግን ወቅቱና ጊዜው ስለሆነ ስለደረሰ መነጋገር ስላለብን ማውራት ስላለብኝ ያንን ነገር ልነግራችሁ ወዳለው አፖስትል ብርሃኑ እንዴት ነህ ሰላም ላንተ ይሁን እና ከዛም አንፃር እንግዲህ ለተወሰኑ ቀናቶች በዚህ ጉዳይ ላይ ከመምህራኖች ጋር ሆነን ስንመክርበት ነበረ ስናወራበት ነበረ ስለዚህ ከመምህራን ጋር ከተወያየን ካወራን በኋላ ያ ፐብሊክሊ አንዳንድ ነገሮችን ማሳወቅ ስላለብኝ ነው ወደ እናንተ የመጣሁትኝ ከዛም በዛ ኬዝ ምክንያት ደግሞ በጣም ብዙ ነገሮች እንዳሉ አውቃለሁ ያም ደግሞ ስለሆነ ነው ነገሮችን በማስተዋል በጥበብ በእንዲህ አይነት ነገር በማስተዋል በጥሞና ስሜታዊ በመሆን ሳይሆን እንግዲህ አስተውለን ምንራመድ ሰዎች እንደሆን ያስፈልጋል ከዛም ደግሞ በዛ ምክንያት ደግሞ አንዳንድ አጓጉል ላይክ በጣም በብዙ ፈተና ውስጥ እንዳለፈ ሰው እና ዛሬ ያው ወስኜ መጥቻለሁ ስለዚህ ያን በዛ ሙሳኔ መሰረት ደግሞ እንግዲህ ማስተላለፈው ነገር ይኖረኛል ያን ደግሞ እንዳሳያችሁ ይመስለኛል ያው ዛሬ ሰው ካላየ ማያምንበት ላይ ደርሰናል እያሳየን ነው እንነጋገረው አድርገ ትንሽ ያሳማኝ ነገሮች አይኖሩም ያሳማኝ ነገሮች ስለማይኖሩ እነዛ አንዳንዴ እናንተ እንደዛ ስለሆነ ልትፈልጉት ቤት
ሶሪ እንዴ ያዙኝ እና የኢትዮጵያ ድፍን 200 ብር ስለሆነ ድፍን 200 ብር ነው ስለዚህ ይሄን ድፍን 200 ብር ላሳያችሁ የፈለኩት ነገር አለኝ ይሄ የኢትዮጵያ ድፍን 200 ብር ነው ድፍን 200 ብር ይሄ እዚህ ውስጥ 1 ብር አለ 5 ብር አለ 10 ብር አለ 50 ብር አለ 100 ብር አለ 75 ብር አለ 199 ብር እዚህ ውስጥ አለ 11 ብርም እዚህ ውስጥ አለ ግን ድፍን 200 ብር ነው አሁን በጣም በጥበብ ተከታተሉኝ ይሄ ድፍን 200 ብር ነው አሁን ድፍን 200 ብር ውስጥ 50 ብር አለ 50 ብር የሚገዛው ነገር ይገዛል እዚህ ዘመኑ እዚህ ውስጥ ብር ከ15 ሳንቲም አለ 10 ይኖር እዚህ ውስጥ ብር ከ75 አለ አባ እዚህ ውስጥ ድፍን ነው ግን ውስጡ አለ ግን ምንድነው የሚያወራው ውስጥ ብሩ 200 ነው የሚለው አሁን እንደዚህ 200 ብር ድፍን ሰዎች አሉ ድፍን ምንም ድፍን ናቸው በቃ የደፈኑ ማለት ነው እንደዚህ ብር ድፍን 200 ብር ነው ድፍን ሰዎች አሉ አሁን እዚህ ላይ ውስጥ የሉም እዚህ ውስጥ ያላችሁ ታደላችሁ እና ድፍን የሆነ ሰው አለ እስቲ ከጎናችሁ ያለው ሰው ዞራችሁ ድፍን ነው ወይ በሉት እስቲ ድፍን ነው ወይስ ምንድነው ድፍን ማለት ነው በቃ ድፍን የሆነ ድፍኖች አሉ እንደዚህ ድፍን ያሉ በቃ ድፍን ያሉ ሰዎች አሉና እስቲ አጠገባችሁ ያለው ሰው ዞራችሁ ድፍን ነው ወይ በሉት በቃ አጠገባችሁ ያለው ሰው ያው ልክ እንደዚህ የደፈኑ ማለት ነው በቃ የደፈኑ ሰዎች ስለዚህ አሁን እኔ ሳወራ በመርህ ነው ማወራው እና ሳወራችሁ የምናገረው እያንዳንዷን ነገር እኔ እኮ ሂውመረስ ከሚባሉት ሰዎች ቆመካ እኔ እኮ ሂውመረስ ነኝ አም ሂውመረስ በቃ እኔ ሂውመረስ ነኝ እዚህ ያለ ኦምኒቨረስ አለ አንዳንዱ ካርኒቨረስ አለ እዚህ ውስጥ የተለያየ ቨረስ አለ እኔ ሂውመረስ ነኝ ስንት አይነት መረስ እንደሆንክ ለራስህን አውራ እና እንደዚህ አይነት በተለያየ ቋንቋም ቢሆን አጠገባቸው ያለው ሰው ድፍን ነው ወይ በሉት ለምን እኔ በጣም የሚገርሙኝ ሰዎች እየተፈጠሩብኝ ነው ያለውት በጣም ብዙ ነገሮች ዛሬ ላይ እየተፈጠሩብኝ ያለው ውስጥ እና በጣም ነው የሚደንቁኝ መልካምነታችሁ ማይታያቸው ደግነታችሁ ማይታያቸው ዝም ማለታችሁን እንደ መልስ ማይቆጥሩት እንደ አንዳንድ ሰዎች ዝም ስንላችሁ እኮ ዝም ያልንበት ምክንያት አቅም ስላጣን አይደለም ወይም በእናንተ ልክ መውረድ ስለማያስፈልግ እኮ ነው አውሮፕላን ላይ ከፍ ብሎ እየበረረ ያለው ሰው መሬት ለሚሳደብ ሰው መልስ አይሰጥም ከከፍታው አንፃር ነው ስለማይችልበት አይደለም ያለበት ከፍታ አይፈቅድም እዚህ ጋር ወራጅ አለ ብለህ ማትወርድበት ከፍታ ላይ ነው ያለው እማንወርድበት ከፍታ ላይ ስንሆን መልስ አንሰጣችሁ ለምን ጊዜያችሁን ታባክናላችሁ ምክንያቱም ከፍ ያለ በአውሮፕላን የሚሄድ ሰው መንገድ ላይ ሰደበኝ ሰው ብሎ መልስ አይሰጥም ምክንያቱም ከፍታው የማይወርድበት ከፍታ ስለሆነ ከፍ ካልክ እታች ያለው ይሄ እዛ የሚርመሰመሰው ጋር ወሬ አትሳሳትም መልሳት መልስምና ኤኒዌይስ ዛሬ ለመክራችሁ የፈለኩት ሲሲ እንዴት አለ ፕሮፌሰር አንዴ ሲሶ ሰላም ብያለሁ እና በጣም የሚደንቀኝ
ነገር አለ እና እንደዚህ ድፍን 200 ብር ድፍን የሆኑ ሰዎች አሉ ይሄ ድፍን 200 ብር ሲዘረዝሩት ራሱ ለብዙ ነገር ይጠቅማል ለምሳሌ በጣም የሚደንቀኝ ቃል አለ ኢዮብ መጽሐፍ ላይ አይደለ ኢዮብ መጽሐፍ ላይ ስለማን ያወራል መሰላችሁ ኢዮብ መጽሐፍ ይሄንን ተጠቀሙት ሲሪየስሊ ቁም ነገር ነው ይሄን ተጠቀሙት ኢዮብ መጽሐፍ ላይ ምንድነው የሚለው ጎሽ የሚባለው ታውቁታላችሁ ጎሽ ማለት ቀንዳለው እንደ በሬ ነው ጉልበቱ ከበሬ እጥፍ ነው በእጥፍ ይበልጣል ጎሽ ነገር ግን ጉልበት አለው መልክ አለው ቀንዳለው የሚገርም የበሬ አይነት ነው አታርስበትም የጎሽ ጉልበት ድንች አያርስም ጎመን አርሶ አያበላም ደካማ በሬ የከሳ በሬ ይሻላል ከጎሽ አንዳንዶች አቅም አላቸው ገንዘብ አላቸው ዝና አላቸው ምናምን አላቸው ተሰሚነቱ አላቸው ጎሽ ናቸው እነ ወንድም ጎሽና እነ እህት ጎሽ ናቸው አይጠቅሙም ለሌላ ለራሳቸው ብቻ ግራም ማድረግ ለራሳቸው ብቻ ነው የሚበሉት በርግጥ ይሄ ኢትዮጵያ ውስጥ ይሄ ማጨድ የሚባለውን ይሄ የሚታጨድበት ብዙ እንደዚህ ነው ወደ ራሱ ነው የሚስበው ማጨድ ያዘ ሰው ወደ ራሱ ብቻ ነው በቃ እንደዚህ አይልም እንዴ አይበትንም ሰፌድ ነው ወደዛ የሚበትን ማጨዶች አሉ ወደ ራሳቸው ብቻ ቢበሉ ቢጠጥ ሁሉ ነገር ለኔ የሚል የማጨድ መንፈስ አለ ማጨድ የሆነ ማለት ነው እና ጎሽ ስታዩት ጉልበታም ነው ስታዩት በሬ ነው የሚመስለው ሲያምር በቃ ጉልበቱ ነገር ግን ሴቷም አትታለብም ወንዱም አይታረስም ስጋቸውም ለምግብነት አይውልም በልተው መጨረሻቸው ራሳቸውን አውሬ ይበላቸዋል የአውሬ ምግብ ነው የሚሆኑት መጨረሻ ላይ ጋቦች ሁሉ ጊዜ መጨረሻቸው የአውሬ ምግብ ነው የሚሆኑት ብራዘር ሲስተር እግዚአብሔር የሰጣችሁ እድል ካለ በዛ እድል ለሌሎች ለመድረስ ተጠቀሙበት ለሌሎች ለመትረፍ ተጠቀሙበት አለቀ ለሌሎች እንዴ ጎሽ ተባል እንጂ ጎሽ አትሁን እንደው የአካባቢ ሰው ጎሽ የሰፈር ሰው ጎሽ ጓደኞች ጎሽ ይበሉ እንጂ ጎሽ ትሆናለህ ጉልበት ያለው ይመስላል አቅም ያለው ይመስላል ከራሱ ማይተርፍ የጎሽ ጉልበት ለራሱ ብቻ ነው የከሳ በሬ ግን የሀገሬን ገበሬ ወቅቱን ጠብቆ አርሶ እንዲበላ ያደርጋል አልፎም አንተ የምትበላውን እንጀራ ያ የደከመው በሬ ያረሰው ነው ትራክተር አላረሰልህም ብራዘር ስለዚህ እግዚአብሔር ምስክሬ ነው ከጎሾች ተለዩ ኤክስፔክት ማታርጉ ከጎሽ ምንም አትጠብቁ በቃ ጎሽ ነው በቃ ለራሱ ነው በቃ ለራሱ ነው ጎሽ ቢበላ ይጠረቃ ቢጠጣ ይጠረቃ ለብቻው እና አሁን ከጎሽ የምንለይበት ዘመን ይሆናል ከጎሾች በቃ ከራሳቸው ማያልፉ ማይጠረቁ አምጡ ብቻ አስገቡ አምጡ እንኩ እኔ እናቴ ስታሳድገኝ አስታውሳለሁ እንካችሁን የማያውቅ አምጡን ማን ነገረው ትላለች እንካችሁን የማያውቅ አምጡን ማን ነገረው እንካችሁ ካላወቃችሁ ማካፈል ያላወቀ ሰው እንዴት ነው መቀበልን የሚያውቀው እንዴ አይሞላም ወይ ጆንያችሁ አምጡ ለእንትን ስጡ ለእንትን አምጡ አይሞላም ጆንያችሁ እናንተ ጆንያ ከሰልም ይሞላል እኮ ምን ነው ከከሰል ባሳችሁ ስለዚህ ሁሉ ጊዜ እንደሱ አይነት ብትሆኑ አንዳንድ ደሞ ሰዎች አሉ ማስፈራርቸው የሚባሉ ሰዎች አሉ በደም ሰሞኑ ከፍዬ ያጠናው ነው ስለ ሰዎች ስነ ባህሪ ያጠናው ነውና ያው እዛ ላይም ደግሞ የተወሰነ ነገር ጥናት አድርጌ ሰሞኑን ማመጣው ነገር ይኖረኛል አዲስ ጥናት አመጣለሁ ማስፈራርቸው የሚባሉ ደግሞ ማስፈራርቸው ታውቃላችሁ እስቲ ትርጉሙን የሚነግረኛል ማስፈራርቸው እና ኤኒዌይስ እዚቹ ላይ እንትና ዘፍጥረት 14 ላይ ይመስለኛል እንትና ትዝላቸዋል ሎጥ ንብረቱን ከብቱን ምናምን በሙሉ ወሰዱበትና የሆኑ ሰዎች ወስደውበት ከዛ አብርሃም ሎሌዎቹን ይዞ ሄዶ ተዋግቶ የሎጥን ንብረት አስመለሰለት የወንድሙን ከዛ
ሎጥ ንብረቱ ከተመለሰ በኋላ አብርሃምን እንዲያለው አብርሃም ሆይ አለው ይሄን ሁሉ ንብረት አስመልሰልኛልና ግማሹን ውሰደው አለው እኩሌታው ውሰድና ይዘይድ አለው ለአብርሃም እንግዲህ ምዕራፍ 12 ላይ ነው አብርሃም ቃል የተገባለት እግዚአብሔር እንደ ምድር ዳርቻ አሰፋሃለሁ ዘርን አበዛለሁ ምናምን በቃ ብዙ ነገር እግዚአብሔር ቃል ገብቶለት ምዕራፍ 14 ላይ ነው የሁሉ ታሪክ የሚፈጠረው ውሰድ አለው ሎጥን አብርሃም ግን አንድ ቁም ነገር ተናግሯል ለሆነ ሰው ይሄ መልእክት ሊሆነው ይችላል አንተ ከሆንኩ ውሰድና አይመለከተኝም ከዛ ውሰድ ካስመለስክልኝ ንብረት ግማሹን ውሰድ ሲለው አብርሃም አንድ ቁም ነገር ተናገረ ስማ ሎጥ አለው ያሰብከው ሐሳብ አሪፍ ነው እንደ ወንድም ውሰድ ብለኛል እንደ አካባቢ ሰው እንደ ሰፈር ሰው ውሰድ ብለኛል እንደ ጓደኛ ይሄን ነገር ላንተ ይገባል እርዳ ብለ ነገር ግን አልቀበልህም አለ ለምንድን ነው ማትቀበለኝ አብርሽ ምን ነካ ተቀይመኛል እንዴ ብሎ ሎጥ ሲጠይቀው አብርሃም ትልቁም ነገር ተናገረ በኋላ ላይ እግዚአብሔር ሲባርከኝ እኔና እግዚአብሔር ባረክ ነው ብለ ልታወራ ነው አንዳንድ ሰጪዎች ክሬዲት ፈላጊዎች ናቸው የዛሬ 20 ዓመት የሰጠን 10 ብር የዛሬ 20 ዓመት እኮ ይላል 20 ዓመት አሁን እኮ 20 ብር ራሱ የለም አይሰራም ኢትዮጵያ ውስጥ አይሰራም 20 ብር ራሱ ስለዚህ አንዳንድ ሰጪዎች አምቢ በሉ ውስጥ ያልቀበልም በሉ አንዳንዴ ልመዱ አልፈልግም በሉ የሆነ ህመም አለው የሆነ ችግር አለው ነው ይገባኛል ለዚች ቀን እኮ እንደ ኤሳው ብኩርናውን ይሸጠው ስለአንዲት ስለምሳ ስለምስር ወጥ ብሎ እኮ ነው ስለዚህ አልቀበልም በሉ እስቲ አንዳንዱን ስጦታዎች አልፈልግም እኔን አይመጡኝም እምቢ በሉ ለምን በኋላ ላይ እግዚአብሔር ሲባርካችሁ እኔና እግዚአብሔር ነኝ እኔ ነኝ ያስጀመርኩት እኔ ነኝ ያነሳኋት እኔ ነኝ መጀመሪያ የሰጠኋት ጉሊን ንግድ ስጀምር በእኔ 10 ብር ነው የጀመረችው ይላሉ ከእንዲህ አይነቱ ሰዎች እግዚአብሔር ከተናገረው ነገር አብርሃም ጎሏል አልጎደለም እግዚአብሔር የተናገረውን ነገር ለአብርሃም አልፈጸመለትም ፈጽሞለታል ብቻ ጉዳዩ እግዚአብሔር እንደሚያደርግላችሁ ወቁ እንጂ አንዳንዴም ኩሩ እስቲ ማኩራት ጥሩ ነው አልፈልግም በቃ 100 ሺህ ብር ከዛ አይመጥነኝ አልፈልግም በቃ አንዳንዴ ኩራት ጥሩ ነው ዝም ብለው ኩራት አይሆንም ምራት ምናምን ብለው አንተናሩን እንጂ አንዳንድ ኩራቶች ጥሩ ናቸው አልፈልግም እምቢ አንዳንዶችን በኋላ ላይ እግዚአብሔር ሲባርካችሁ እግዚአብሔር ሲረዳችሁ እግዚአብሔር ሰው ሲያደርጋችሁ እኔና እግዚአብሔር ነን እኔ ሲደመር እግዚአብሔር ብለው ራሳቸውን ከእግዚአብሔር ጋር አድርገው እንትን ሊያደርጉ የሚፈልጉ ሰዎች አሉ አንዳንድ ትሁቶችም ገጥመውኝ ያውቃሉ አንዳንድ ትሁቶች ለነገ የሚያስቀምጡ ማለት ነው ጫማችሁን ልሰርል ጫማህን ምናምን ይልህና አንተም በቀነሽ ሰራው ዕቃ ይዘ ጫማህን ልሰርል ይልህና ነገ በአንተ ላይ በክፉ ይነሳና እኔ ለአንተ ክፉ ነኝ ጫማህን እኮ ማስር ነኝ ነው ይላል እሱ ግን የዛለታ ጫማህን ያሰራው በቅንነትና በትህትና ሳይሆን ለሚቀጥለው ዘመን እያዘጋጀህ ነው ለሚቀጥለው ዘመን ምን በክፋት የተነሳብቀን በማስረጃ ጫማህን አላሰርኩም እንዳትል አስሮልሃል እውነት ነው ያሰረለ ግን በትህትና አይደለም ክሬዲት እያስቀመጠ ነው ስለዚህ አንዳንድ ሰዎችን እምቢ በሉ እስቲ መኩራት ጀምር ታራባ አንድ ቀን ነው ተራብ ሁለት ቀን ነው ተራብ ምን ትሆናለህ ቢርብ ምንድነው ዓለም መብላት እንደውም ጤነኝነት ነው የተባለ ነው እንዴ አልፈልግም በቃ አይመጥነኝም እንዴ አንተ ከረጢት አይደለ ያገኘውን ሁሉ ሰው የሚሞላብህ አንዳንድ ሰው አለ ምሳ እንብላ ብሎ የሚጣራችሁ እኔ ገጥሞኛ ያቀርብዘ ምሳ እንብላ ይልህና ጥሬ ስጋ ነው የምንበላው ይልሃል ምሳ ልጋብዝ ብሎ ጠርቶ ጥሬ ስጋ ነው የምንበላው ይልሃል አንተ ልትጋብዘኝ ሳይሆን የሚያባላህን የፈለከው ልትጋብዘኝ ከፈለክማ ብራዘር ሶፊዬ ፓስተርዬ ምን ልትበላ ፈለክ ምን ልጋብዝ ብለ ጠይቀኝ የኔን ምርጫ አክብርልኝ ያንተን ምርጫ ከሆነ የምበላው እንዳባላህ ነው የፈለከው አንዳንዱ እንዴት ዘንሰዋል ሊያባላ እንድታባሉት ነው የሚፈልገው ሲታይ ግን ምሳ እንብላ ልጋብዝ ይልና እሱ የሚፈልገውን እንድትበላ ያረጋል ከርከሮ አንበጣ መሰልኩ እንደ ያገኘውትን የምበላው መርጬ ነው በላው የምፈልገው ነው በላው ልትጋብዘኝ ከፈለክ ስለዚህ ሰው እንብላ ሲላችሁ ምንድነው የምጋብዘኝ ብላችሁ ሂዱ ያገኛ ኮካ ጠጣ ሲል እላ ነገሩ ኢትዮጵያ ውስጥ እኮ ምን አይነት ነገር እንዳለኩ እኔ ብዙ ሰው ነው የምታዘበው እኮ ቁጭልና ምግብ ቁጭልና ስፕራይት አምጣልኝ ይላል አይ ስፕራይት የለም ኮካ ነው ሲሉት እሺ ኮካውን አምጣ ያገኘው ሁሉ የሰጡን ሁሉ ተጣጣለ አንተ ፔርሙዝ ራሱ ያገኙትን አይቀበልም
በቃ ስፕራይት የለም ካሉ በቃ ስፕራይት የለም በቃ አልጠጣም ሌላ አልተሳሳተለም የምፈልገውን ከሌለ ወይ ከሌላ ቦታ አንጡ አትልም አንተ እኮ አቼቶ ማለ አቼቶ ነው ያለ ለጊዜው ቢሉ እሱንም እኮ አንጡ ትላል ትጠጣለህ የሰው ገንዘብ ነው ብለህ ነው ይሄ ነው እንደዚህ ኤናው ምን እኔ እኮ እንድመጣን እኮ እንዴ በቃ እዚህ የለም ካሉ ያለበት ቦታ አትሄድም ምን እኔ ያለው እንዴ ምን ስለዚህ አንዳንዴ መኩራት ጥሩ ነው አልፈልግም በቃኝ አትስተኝ እግዚአብሔር ይባርከኛ እግዚአብሔር በቃ እንዴ ምን አይነት ነገር ነው ያፈራን ያለ ነው ምን ውስጥ ነው እየተገባ ያለው እና እኔን አልቀበልም ስለዚህ እግዚአብሔር ይባርካል ካለ እግዚአብሔር ይረዳኛል ካልክ በሰው የሚታመን ደግሞ የተረገመ ነው የሚለው እና ከነ ወንድም ጎሾች ከነ እህት ጎሽ እግዚአብሔር እንደው ይለያችሁ በቃ ለራሳቸው ብቻ ተቀማቸው ጉልበታቸው ለራሳቸው ሀብታቸው ለራሳቸው ዝናቸው መሰማት ለራሳቸው ለማንም አይጠቅም ለማንም አይጠቅም ጎሽ ስታየው ጉልበታም ነው ጎሽ ስታየው በሬ ነው የሚመስለው ግን አይጠቅምም ካበጠው ጎሽ ይልቅ ክርክስ ያለችው በሬ አርሳ ገበሬዎቿን ታበላለች በቃ ከጎናችሁ ላለው ሰው ስማ እንደዚህ ብር ድፍን አትሁን በሉት ድፍን አትሁን ዞሩና በሉት ከጎና ላለው ሰው የትም ጋር ልትሆን ይችላል እኔ መልከ ዞርና አጠገብ ያለውን ሰው ሚስትም ልትሆን ይችላል ባልሽም ሊሆን ይችላል ስራም አለቃህም ቢሆን ለአለቃ እንደውም ለአለቃ ነው መንገድ ያለብህ ለአለቃህም ቢሆን ንገሩት ድፍን አትሁን በሉት ዞሩና አለቃችሁንም አጠገብ ያለውን የሆነ ስራም ከያዘ ገጨት አድርጎና ድፍን አትሁን እስቲ በሉት ድፍን አትሁን በሉት ምን አላችሁ ድፍን አትሁን በሉት በቃ እኔ ኃላፊነቱን ወስዳለሁ አለቃን ዞረ በቃ ድፍን አትሁን በለው እንደ የሆነ የተደፈነበት ነገር ካለ አለቃ ስለሆነ እንደ ድፍን አትሁን በለው በቃ ዝም ብሎ የሚያልፍ ሰውም ካለ ድፍን አትሁን በሉት ከጎናቸው ያለው ሰው ማዳምም ኮነች ማዳም ድፍን አትሁኝ ይበት ዝም ብለሽ በአማርኛ በቃ እንዴ ምን አይነት ነገር ነው በቃ ድፍን አትሁኝ ይበት ዙርና ከጎና ያለው ሰው ድፍን አትሁን በሉት በቃ ድፍን አትሁን ዝርዝርም አትሁን ትንኮሻኮሻለ በሉት ዝርዝርም አትሁን ተንኮሻኮሻለ በሉት እንደ እኔ ኃላፊነቱን ወስዳለሁ ችግር የለም አለቃችሁም ቢሆን ዝርዝርም አትሁን ተንኮሻኮሻለ በሉት ድፍን አትሁን በሉት ዞራችሁ ከጎናችሁ ያለው ሰው ምን እንደሚል ተነግሩኛላችሁ ድፍን አትሁን በዛኮ ስለማን እንነጋገር እንደዚህ ስለማን እንነጋገር እኮ ነው እኮ አሁን ያው ያለው አንዳ ደሞዝ ላይ እንገናኛለችኝ እኮ ደሞዝ ላይ ትገናኛላችሁ ደሞዝሽን ተቀበያለሽ ሌላ ምን ይመጣል እንዴ አትድፈን አሁን አንድ ልጅም አለ እዚህ ሰግጥ ምናምን የሚል ልጅ ምን ያለው መሰግጠው ሰግጥ ሰውን ሁሉ ራቁት ሰውን ሁሉ ራሱን እንዳያቅ ሰግጥ ተብሎ ማለት ነው ሰግጥና እንደዚህ ነው ሰግጥ ስራ ለመስራት ሰግጥ ክርስትና ህይወትን በአግባቡ ለመኖር እሱ ሰግጥ እንደሱ ኮነ ትርጉሙ ሰግጥ ሌሎችን ለመርዳት ሰግጥ ሌሎችን ለማገዝ ሰግጥ ከሰው ልጆች ሁሉ ጋር በሰላም ለመኖር ሰግጥ እውነትን ለመናገር ሰግጥ ሌሎችን ለማክበር
ራሱ እግዚአብሔር ያከበሩኝን አከብራለሁ አላለ መከበር የምትፈልግ ሆነ ሌሎችን በማክበር ሰግጥ ለሌሎች በማካፈል ሰግጥ ራቁትህን በመሄድ አይደለም ሰግጠው ሰግጥ በየዳ ስራ አናጢነት ስራ ካፒቴንነትንም ስራ ዶክተርነትንም ስራ የሚያሸልም በሰውም በእግዚአብሔርም ጥሩ ዶክተር ሆነ የሰው ሆድ ውስጥ መቀስ ማትረሳ ዶክተር እንግዲህ እንደ ስንት ሰው በአገራችን በሕክምና ስተት ብዙ ደግሞ በጣም የሚደንቁ ደግሞ አስደናቂ ደግሞ ዶክተሮች አሉ ግን አብዛኛው እነዚህ የሚሳሳቱ ዶክተር የሚሆኑ ነርስ የሚሆኑ የተለያዩ ሙያ ዘርፍ ውስጥ ያሉ ሰዎች በተለይ በኢትዮጵያ በተለይ ከትምህርት ጋር በተያያዘ እልም ያለች የሜካፕ አርቲስት መሆን የምትፈልግ ሴት ዶክተር ትሆናለች ለምን ሲባል ቤተሰቦቿ ዶክተር ናት እንዲሉ የሰፈር ሰው ዶክተር እንዲሉ ደስ ይላትና ሜካፕ ሰሪ ጸጉር ሰሪ መሆን የሚገባ ሴት ኮርጃ የሚሆን አጥንታ ዶክተር ትሆንና መቀስ ትረሳለች አንዳንድ ገቨርንመንት አካባቢም ስትሄዱ ቢሮ የግል ቢሮም ስትሄዱ ባለሀብቱም ኢንቨስተር ሆነው ስትሄዱ የሆኑ ቢሮዎች ስትሄዱ እንደዚህ ዝብንን የሚሉ ሰዎች ስታዩዋቸው እነሱ ሰዎች ያለ ቦታቸው የተቀመጡ ናቸው ከመሬት ተነስቶ ስታድግ ምን ትሆናለህ ሲባል ያደገ ልጅ ካፒቴን ይላል ዶክተር ይላል አሁን እኮ ካፒቴኑ እኮ ወታደር ቤተሰብ የወሰነልን አትቀበል የአካባቢ ሰው የወሰነልን አትቀበል ውስጥ የሚፈልገው የሆነ ሬዲዮ የሚጠጋግን መኪና የሚጠጋግን ከሆነ አርፈ ሜካኒካል ኢንጂነሪንግ ገብተ ጠጋግን በቃ በሱ አሳድግ ሞያን ዶክተር ብለው አሻውደው ነው አንተ መክሊት ዶክተር አይደለም በቃ ውጣና ቀጥል በማንነት እዚህ ገና ለገና ኋላ ለምትሰቅለው እንደዚህ ላለ ፎቶ ብለ አርፈ የመካኒክ የሰፈር መካኒክ መሆን ካለብህ ገበሬ መሆን ካለብህ እግዚአብሔር ይመስገን አሁን እንኳን ግብርናን ራሱ ያዘመኑ በጣም ከአዲስ አበባ እየወጡ ከከተማ እየወጡ ግብርና ማለት የተከበረ ሙያ በእርግጥኛ ሀገር ብዙ ነገሮች ተዘበራርቀውብናል ገበሬ የስድብ ስም ሆኖ ስንት አመት አታ ገበሬ ነህ ምንም የማያውቅ ማለት ነው ገበሬ ማለት የሚያውቅ ነው እንጂ ወቅት ጠብቆ የሚዘራ የሚያጭድ ምን የሚል አልፎ ያንተን ጉስጉሻ ሆድን የሚሞላል ነው ገበሬ ነገር ግን እኛ ሀገር ብዙ ነገር ገበሬ የስድብ ገበሬ ይላል ስድብ አህያ ብሎ ይሳደባል አህያ እንግዲህ ከተማና ገጠርን ያገናኘች አህያ ብትጭንባት ብትደበድባት ምን ብትላት እሺ ብላ የምታገለግልህን አህያ የአህያ ስድብ ሆኗል ውሻ ይላል እንደ ውሻ ታማኝ አለ እኛ ሀገር እነዚህ ሁሉ ስድብ ናቸው በሌላው ዓለም በጣም የተከበሩ ነገሮች ናቸው ግብርና ብትል የተከበረ ሙያ ነው አህያ ተከብራ እዚህ አንተ እንደፈለክ እንደምትጭናት አንዴ ከሰል አንዴ እንጨት አንዴ ምን እንደምትጭንባት አይደለችም አህያ ውሻ የራሱ ምግብ ያለው እኔ በቀደም ሄጄ የውሻ ምግብ አይነት አይቼ ኮርን ፍሌክስ ሁሉ አላቸው ውሾች እኔ ውሻ አጥንት የሚግጥ ውሻ ወይ ለወገቡ ፍልጥ ወይ ለአፉ አጥንት ይዞ ሲሮጥ ነው ማቀው ውሻ እየተባለ እየተሰደበ ማለት ነው እዚህ ስመጣ ኮርን ፍሌክስ አላቸው በወተት ጠዋት ኮርን ፍሌክስ በወተት ፎጣ እዚህ ጋር ተደርጎ እንደዚህ አንተ ራስህ እንደዚህ ተደርጎ ልበልተ ታቃለህ አንተ አሁን እንደዚህ ታቃለህ አንተ ኩክኒያ እንደዚህ ተደርጎ ልበልተ ታቃለህ በህይወት እንደዚህ እንዲህ ተደርጎ ልበልተ ታቃለህ ውሻ ግን ይተደርጎላል ነው የምትበላው ሌላ ዓለም እንደዚህ አሁን እኔ አይቻላል እንደዚህ ያልቻላል እኔ አላቅ ውሻ እንደዚህ ተደርጎላት እዚህ ጋር እንዳይነካት ከዛ አንደኛው ሌላኛው ውሻ አንድ ሶፍት ትይዛለች አንዷ ውሻ ሌላ ሶፍት ትይዛለች ታረግላታለች እዚህኛው ውሻ አንተ እዚህ ጋር ጺሜ ላይ የሆነ ነገር ቢኖር እኔ ባላየው ወራሶ ፊጺሙ ላይ ምናምን ብለህ ተስቀብኛለህ እንጂ ውሻዋ ግን የዚህ ሀገር ውሻ እንዲህ ነው የምታረገው በቃ የዚህ ሀገር ውሻ ማለት ታዲያው ነው ውሻ ስድብ ነው አይደል አየ ማይንድ ሴት ነው ችግር ያለበት እኛ ሀገር
እውነትን በመነጋገር እውነትን ታውቃላችሁ እውነትን ማርነት ያወጣችኋል ነው የሚሉ ለምንድን ነው እውነትን ማንነጋገረው ለምን ነው ስንተራረም ራሱ ማንተራረመው እንዴ እኔ አንድ ወዳጅ ነበርኝ እና ራሴን ታዝብበት በርግጥ ያው እንዳይቀየመኝ ምናምን በያስብ እንጂ ጥርሱን አይፍቅም እና ጥርሱን አይፍቅም ጓደኛዬ ነው ምናምን እና ጥርስህን ፋቅ ለማለት በሰባተኛው ዓመት ተለያየን ጥርስህን ፋቅ ለማለት 7 ዓመት ጥርስህን ፋቅ ማለት ከብዶኝ ማለት ነው ምን ብዬ ፋቅ ይባላል በቃ አሁን ሌላ ዓለም ቢሆን አረ ጥርስህን ፋቅ እንደ ልክ አይደለም ምናምን ይላል እኛ ሀገር አንደኛ ጥርስህን ፋቅ ብትለው ምን አገባ ሊል ይችላል ሁለተኛ ነገር አይ ፈልጌው ነው አይቼዋለሁ አውቄ ነው ሊል ይችላል እንዴት አድርገህ ትሳቀቃለህ ለማለት እዚህ ጋር ጸጉር ላይ እንደዚህ ማይሆን ቅጫም አለ አንዱኛውም እግዚአብሔርን አንዳንድ ወጃጆች ያውቃል ያውን ቦሌ እኮ ነው የምነግራችሁ እዚህ ጋር ቅጫም ምናምን ኖሮ ተቆረጥ አልነው አንድ ቀን እስከዛሬ አናግረንም ለማሳቀቅ ምናምን በሌለበት ሰውየው በውጪ ከማማት ይልቅ ለራሱ መንገር አይሻልም በቃ እቺን እዚህ ጋር ተቆረጣት እቺን እዚህ ጋር ቅጫም ሞታባለች ጥርስን ቦርሽ ምናምን ብሎ ፊት ለፊት ማውራት ይሻላል እኮ እኛ ስናረግ የነበረው ግን ከሌሎቻችን ጓደኛ ጋር እዚህ ሽታ አፉ ሽታ አንዳንድ ሰው አለው ብብቱን የማይታጠብ ዱዱራንት ምናምን ማረግ እንዴ ለራስህ አሸተም እንደ መጀመሪያ እኔ ብዙ ስለሚገጥመኝ ነው እኔ ግራ ስለሚገባኝ ነው ይቅርታ ወይ ከባህሉም ከምናምን ውጪ እያወራው ከሆነ ያለውበት ቦታ ይሆናል እንደዚህ የሚያስወራኝ እና መታጠብ ምን ችግር አለው ትጥብ ማለት ጽድት ማለት እንዴት እኔ መጀመሪያ ለራሴ አያሸተኝም እንዴ እና ደግሞ እንደዚህ ሊያቅፋችሁ ይታገላል በዛ ላይ ማለት ነው እንዴ አንተ አቅፈው በመዞር ራሱ ገርሞኝ እንደገና ሰው ልታቀፍ እንዲትላለ እንዴ አንዳንድ ሰው አፍንጫው ማይችላል በቃ ስለዚህ መታጠብ ነው አሁን ብብቱ ውስጥ የገጠማችሁ የለም እዚህ ውስጥ እንደው እግዚአብሔር ምስክሬ ነው እዚህ ውስጥ አሁን ከጓደኛ ከምታውቁት ካካይ ምናምን ግራ የገባችሁ ሰው የለም አሁን ይሄ ከድህነት ጋር ከምን ጋር አታያይዙት ወንዝ የአገር ወንዝ አለ መታጠብ ይቻላል እንዴ እኛ እንደዚህ ሆነን እሱ ግን ሽቶ እየተቀባ ምናምን ብለ በጓደኛ ከምትቀና አንተም ሎሚ ገዝተ አንድ ሎሚ ገዝተ ሁለት ቦታ ቆርጠ በብር 50 አንዷን በዚህ ተቀብተ ኦርጋኒክ ሌመን እየሸተትክ ሰው ጋር መቀላቀል ይችላል ለምንድነው እንደውም የኛው ሽቶ እኮ ይጠፋል ኦርጋኒክ ሌመን ብለ 48 ሰዓት ሌመን ትላለ በቃ ራስን መጠበቅ ንጹህ መሆን መታጠብ ይሁን ሶፊያ አትፍረድ ይላል አሁን ፈርጄ ነው አሁን መፍረድ ነው ታጠብ ማለት መፍረድ ነው ስለዚህ አሁን እዚህ ላይ ምን መሰለ የሚሳደብ ሲሆን በርታ ትላለ ስድብ ቢሆን ታጠብ ጽዳትን ጠብቅ መጀመሪያ ቼክ አርግ ሰው ጋር ስትገናኝ ራስን ቼክ አርግ ማለት ስድብ ነው እንዴ እውነቱ ነው ታክሲ ረዳት የሆኑ ሰዎች በታክሲ ነው የሚሄደው ዛሬም በታክሲ ነው የምትጠቀመው ወንበሩን እንደዚህ ይደገፋሉ እጃቸውን እንደዚህ አርገው አይኖ የሥራው ሁኔታ ነው ላብ ይኖረዋል ቀኑ ሙሉ ምናምን ሳቮኬሽን ምናምን ይኖራል ግን ቼክ ማድረግ ህክምናም ካለው ወደ ህክምና ምናምን ማድረግ ምን ችግር አለው ያው እኮ የሚጠቅም ነገር ስለሆነ ነው እየነገርኩ ያለው መብት ነው መበስበስ ትችላለህ እኮ የግል ምርጫ ነው እኮ አትበስበስ አላልኩም አትፍረድ የምትለኝ ሰውዬ እኔ ያልኩ ያለሁት ግን ኢዚ ኮስት ማይጠይቅ ስለሆነ ገንዘብ አይጠይቅ መታጠብ ገንዘብ ይጠይቃል መታጠብ ገንዘብ እኮ አይጠይቅም ምንም ይሄንን ብላ ይሄን አትብላ አላልኩም እኮ ታጠብ ንጹሁን ማለት አሁን ይሄ በጣም እኮ የሚገርም ኢትዮጵያ ውስጥ በጣም ትልቁ ነገር እኮ ርካሽ ነገር ቢኖር ውሃ ነው በጣም ርካሹ ነገር ኢቭን በየመንገዱ በ2 ብር ምናምን እኮ በ10 ብር የሚያሳጥቡ ሰዎች አሉ አይደል ምን ችግር አለ መታጠብ ምንም ሁለተኛ በየደጁ አንኳክተ እማማ እንደው ውሃ ስጡ ይብትል ማንንም ሰው የውሃና የእናት ጦር ነው ምናምን የለውም ብለ ይሰጣል ማንንም ሰው ተረት ሁሉ አለ ይሰጣል ምን ችግር አለ ስለዚህ ንጹህና መታጠብ ዕውቀት አይፈልግ መማር አይፈልግ ገንዘብ አይፈልግ ሀብትና ምናምን አይፈልግ መታጠብ ንጹህ መሆን ምድር ችግሩ ስለዚህ ንጹህና እንጠብቅ መታጠብ ምንም ችግር የለም በተለይ ሰው የሚበዛበት ያምልኮ ስፍራዎች ላይ
እንደ መታጠብ ምንድነው ችግሩ? ህዝብ የሚበዛበት ቦታ አካባቢ ስንሆን ጓደኞቻችን ጋር ስንሄድ እንደ መጽዳት ችግር የለውም። ዲዮር ተቀባ ጊቬንቼ ካልተቀባ ምናምን እያልኩ እኮ አይደለም። በሎሚ በብር 50 ሎሚ እንዲያርገ ተቀብተ ኦርጋኒክ ሎሚ ማለት ትችላለህ፣ መጽዳት ትችላለህ እያልኩ ነው ያለሁት። ይሄም ያናድድ ከሆነ የፈለከው መሆን ይችላል። እኔ መነጋገር ስለዚህ እስቲ ጓደኛ ያላችሁ አላችሁ በእንዲህ ያለ ነገር የተቸገራችሁ ለመንገር አረ ትንሽ ጠረን አለ ብሎ ለመንገር ታጠብ ጸዳበል። አንዳንዶቻችሁ ደግሞ ካላችሁ 10 ሽቶ ካለ ቤት ደርድረ አሁን ለምሳሌ እንደዚህ 10 ሽቶ እንደዚህ የደረደርከው ሽቶ ካለ ስጥ አንዱንና አንዱን ምክር ብቻ አትስጥችል ማካፍለው እንካችን ተቀባት አንተ እኔ አለኝ እቺን ያዛት ምናምን ማለት ምን ችግር አለው? ለአንድ ሰው ለሁለት ሰው ምንም ያለን ነገር ማካፈል ግዴታ አይደለም። ወተን ለመግባታችን ራሱ ለነገ ብለን ያስቀምጥነው ነገር ራሱ ነገ ተመለስ አትመለስ የሚታወቅ ነገር የለም። ያላችሁ ነገር በትኑ ያልኩኝ አይደለም፣ ግን ምን ችግር አለው በነጋገር በግልጽ። አሁን ጓደኛችሁ ላይ እዚህ ጋር እንትና እያየ ምን ችግር አለ? አሁን ለምሳሌ ያው እንደዚህ ግልጹ ለምሳሌ እዚህ አፍንጫው ጋር በቃ ንፍጡ ደርቆ እንደዚህ ያየው ጓደኛ አብረ ቋንጣ ፍርፍር እየበላ ከሚደብር እሷ እዚህ ጋር እንትናለች በአንሳት ማለት ምን ችግር አለው? ለነገሩ ይሄ ሲነገረው እኛ ሀገር የሚነገረንም ሰዎች ችግር አለብን። አሁን እዚህ ጋር የሆነች ነገር ነፍጥ ነገር አልቻሳብ ተዋታውቂ ነው ያስቀመጥከው ለማታ ብዬ ነው ምናምን ሊል ይችላል። ወይ ደግሞ ለምን ነገርከኝ ምን ንቃይ ነው ምናምን ሊልም ይችላል። በእርግጥ መናገሩ ብቻ አይደለም። አሁን ራሱ ይኸው አትፍረድ ምናምን ይለኛል እኮ። እኛ ሀገር እኮ ትንሽ ለመመካከር አስቸጋሪዎች እኮ ነን። እግዚአብሔር በሚያውቅ በጣም ነው የምናስቸግረው። ማለት እኛ ሀገር ስለ ዛምቢያ ውስጥ ነው ኢትዮጵያ ውስጥ አላልኩም ብራዘር። እኔ ስለ ራሴ ስለ ዛምቢያ ነው የማወራው። ስለዚህ ቆይ ደግሞ እዛው ዛምቢያ እኛ ጋር የሚናገሩት ተረት አለ። እውነትን ተናግሮ የመሸበት ማደር ይላል። እውነትን መናገር ምን ችግር አለ? ነገር ምንድን ነው? ስለዚህ ንጽህናችንን መጠበቅ፣ የህሊና ነፃነት፣ ከዛ የሰውነታችን ነፃነት፣ የልባችን ነፃነት ንጹህ መሆን አለበት። ንጹህ። ስለዚህ ከዚህ አንፃር አሁንም እስቲ ራሳችሁን እስቲ ቼክ አድርጉ። እንዴት ነው ሽታዬ ጥሩ ነው ምናምን ቼክ አድርግ ራስን ቼክ አድርግ። ጥርስንም ቼክ አድርግ መቦረሽን ምናምን በቃ። ስለዚህ እውነቱን ሲነገርህ የምታኮርፍ ከሆነ ምንም ማድረግ አልችልም። መታጠብ ክፋት የለውም። ስለዚህ እስቲ ከጎናችሁ ያለውን ሰው ዞር በሉና መታጠብ ባህል ይሁንልህ በሉት። መታጠብ አብዛኛው ጊዜ በእርግጥ ያው ስናድግ ታውቃላችሁ እንግዲህ በእኔ ዘመን እኔ ባደግኩበት 90s ላይ ስናድግ በረፍት እንወጣለን ከትምህርት ቤት። በዛው በጻፍንበት ቾክ ባጠፋንበት እጃችን ፓስቲ ቤት እንሄድና እዛው ሻይ ጋር ፓስቲ እንበላለን። በዛው እጅ ፓስቲ ትበላና እጅ ላይ ዘይቱ ይሆናል። ያቺን ዘይት ደግሞ ፈታ አድርገ ፏፏ አድርገ ነው የምትወጣው። እድሜም ጥሩ ስለነበረ እንግዲህ ችለነው መተናል እዚህ ድረስ። አብዛኛው ኢትዮጵያዊ ጨጓራ የታመመው እኮ በልጅነቱ አመጋገቡ እኮ ነው። እና እዚህ ውስጥ እኮ አብዛኛው ምግብ ራሱ አሁን እንዳሁኑ አልነበረም። እስቲ እዚህ ውስጥ አብዛኞችሽ ሆያው እየጨፈረህ አላበባ ሸጠህ አይደል እንዴ ለአመት ባል ጁስ የጠጣው? እስቲ ቤት አቮካዶ ፍጭልኝ ብለህ ጠጥታ አድጋል? እዚህ ውስጥ አቮካዶ ስኳር በዛበት ፓፓያ አድርግልኝ ብለህ ቀይረህ ጠጥታ አድጋል ወይ? አብዛኛው ለአመት ባል ነው ጁስ የሚጠጣ። እኔ ጁስ በየቀኑ እንደሚጠጣ ያየሁት ሱዳን ሀገር ሄጄ ነው እንጂ ኢትዮጵያ ውስጥ ጁስ መጠጣት ማለት ራሱ ብርቅ ነው። ጁስ ጠጣ ምናምን ተብሎ እኮ ይታማ ነበረ ሰው።
ጁስ ጠጣ ተብሎ ምን ምናልባት እንግዲህ ወደ ደቡብ አካባቢ ያደጉ ልጆች ካሉ እዛ አካባቢ ፍራፍሬ ስላለ እነሱም በጁሰር ተፈጭቶ አይመስለኝም በድንጋይ ከስክሶ ከሆነ አላውቅም እነዛ አካባቢ ፍራፍሬ ምናምን ስላለ ሊሆን ይችላል አንተን አልቃወምም ሊሆን ይችላል እኔ ባደኩበት ግን አዲስ አበባ ጁስ የሚጠጣ በጣም የሚደንቅ ሰው ሲጠጣ ወይ ደግሞ ስናልፍ ጁስ ቤት ስለ ቆመን እናያለን አንድ 15 ደቂቃ ዋው ጁስ ያውና ጁስ አየው ጁስን አየው ያው ኧረ ጁሱ ምናምን ብለን ያደገው እንደዛ ነው አብዛኛው ያደገው ሆያው የጨፈረ ጁስ ጠጥታ አድጋ ምንም ትክክለኛ እውነተኛ ነገር ነው አሁን እዚህ ውስጥ አለ በጣም እስቲ ቆይ እንደውም ልቆላ አስገባ ኬኩን ያየው ታው ይገባል ቤኪም ትገባለ ና በጣም ትክክለኛ እኮ ነው ስለዚህ መስዳት ተገብ ኬኩ እንዴት አደርክ ሶፊዬ እንዴት ደህና ነህ ደህና ዋልክ እንትን ፓንኬክ ታውቃለህ ምን ኬክ ፓንኬክ ኧረ እኔ አላውቅም እኔ ቂጣ እየበላሁ ነው ያደግኩት እኮ በቃ አሁን ይሄ ትክክለኛ የዛምቢያውያን ገጽታ ነው አብዛኛው እዚህ ፓንኬክ ሚሊፎኒ አብዛኛው ከ18 ዓመት በላይ ነው ምንም የምታውቀው ነገር የለም ምንም አናውቅም እኔ አላውቅም ሶፊዬ ለምን ዋሻለሁ እንዴ ኮርን ፍሌክስ በልታል በልጅነት ኮርን ፍሌክስ አሁንም ራሱ በልቼ አላውቅም እንኳን ተሆነ ይዛል እኔ እንደውም ኮርን ፍሌክስ ምን እንደሆነ ራሱ ያወቅኩት በኋላ ላይ ነው ይገባኝ አሁን 2 ዓመት አይሞላው ኮርን ፍሌክስ ራሱ ካወቅኩ እኔ አሁንም ራሱ ማርያምን አላውቅም እኔ ምንድነው እሱ ኮርን ፍሌክስ መኪና ነው የታውቃለሁ እኔ ሶፊዬ እኔ እኮ የክፍለ ሀገር ልጅ ነኝ የታውቃለሁ ምን አሁን ይሄንን አሁን ያለ ማወቅ ምን ነገር ልጅ ስለሆንክ አይደለም ኬኩ የአዲስ አበባ ልጅ ሆኖ ኮርን ፍሌክስ አያውቅም ሰው ብዙ ሰው ምንድነው የምትለው በጣም ጥቂቶች ናቸው እኔ አባቴ በየአይነት ምናምን ጠይቀኝ በየአይነት ሽሮ ፈሰስ በቃ ለኔ እናንተ የምናውቀው ፓስታ በእንጀራ ስጋ ጣልጣል ድንች በስጋ ፓስታ በእንጀራ መኮሮኒ በቃ አሁን ይሄ አግባባናል አዎ ኩፍታ ቂጣ ጢብኛ ምን አንተም ባሰ ኬኩን ማርያምን ነው ሶፊዬ እኔ በቃ ማርያምን እኔም ታቀኘለ እኔ ምን ግን የኛውም ሌላም ለካ ይባሳል ለከኔም እኔ የራሴ በጣም ነበር የሚያሳዝነኝ አሁን ላይ ሳየው ለካ እንደዚህ አሁን አንተ እኔን አጽናናህኝ አትሊስት እኔ ማላቃቸውም ለካ እንዲህ አይነት ለካ ነገሮች በጣም እውነት ሶፊዬ እኔ ሰው እኔ ግርም ይለኛል ሰው እንዴት የተነሳበትን እኮ መርሳት እኮ የለበትም ራይት ያልበላው ነገር ታዲያ እንዴት ዋሻለሁ በትክክል አንዱኛው አሁን እያሳቀቀን ያለው ነገር ዛሬ እየተናገርኩ ያለሁት በግልጽ ያው በእርግጥ እንግዲህ ስድብም እያስተናገርኩ ነው መታጠብ ጽዳትን መጠበቅ ይሄ ጸጉር እንደዚህ ቅጫም እስኪያረግ ድረስ ጓደኛ እንደዚህ ብብቱ ሌላ ጓደኛ የነበረ ጫማ ማውለቅ አይችልም እግዚአብሔርን ፋይናንስ ችግር ነው እንዳትለኝ ምን እንዳትለኝ በደም ፋይናንስ ያለው ንጹህ ቤት ነው የሚኖረው ግን በቃ ካልሲውን አጥምም ይሁን ወይ ካልሲውን ገልብጦ ነው የሚያደርገው አላቅም ሰው እንዴት ማለት ለምሳሌ ስራ ሰርቶ ቀን ሙሉ የሆነ ረጅም ጉዞ አድርጎ ምናምን ማንም ሰው እንደሱ አይነት ሙቀት ምናምን ሊኖረች የማንም ሰው በተፈጥሮ ሰው ስለሚያለበው እግሩን እንደሱ እንደሱ አድርገ
በዛው ላይ ሳይታጠብ እንደገና ፊሊት የሚባለው ዶደራንት ይቀባበታል እዛው ላይ። በነገራችን ላይ የሆነ ሽታ ካለ እዛ ላይ ሌላ መልካም ጠረንም ቢሆን ብታረጉበት መልካሙ ጠረንም የባሰ ነው የሚበስበት። ጭራሽ ሌላ ሽታ ነው። እንደዚህ አይነት ሰው ደግሞ አይጠማችሁ። የሚሸተው ላይ እንደገና ሌላ ዶዶራንት የሚያረግ ሰው እንደው እግዚአብሔር አያጋጥማችሁ ከዛ ሰው ጋር ልመርቃችሁ። በእውነት አያጋጥማችሁ። ነው ካድሬው ያነሱ ያሉት ቤኪ አውዳዲ ሰላም ለእናንተ ይሁን። ሶና ያለው አብዛ ሰብይሰጣበት አንተም የተወሰነ ለምሳሳብ ታነሳብህ ኮሱ ነው አንደኛ እኮ እያልኩ ያለሁት ለማውራት 7 ዓመት ፈጀብን አልኩ እኮ 7 ዓመት 7 ዓመት እያየን ማለት ነው። የሚነገረውም ሰው ግን ምን መሰለ ነጋሪውም ሰው መካሪውም ሰው መጠንቀቅ አለበት። ለብቻዬ ፐርሰናል የሚነገረኝ ነገር አለ፣ ፐብሊክ የሚነገር ነገር አለ። ለብቻዬ ሊነገረኝ የሚገባን ነገር ለምንድነው ፐብሊክ ሊምትናገረው? ለምሳሌ እኔ አንዳንድ ክፍታፍነታቸውን በግልጽነት የሚሸፍኑ ሰዎች አሉ። ክፍታፍነታቸው ግን ሳጠወጥነት ነው። እኔ ግልጽ ስለሆንኩ ነው እንደዛ የሚሸፍኑ ሰዎች አሉ። ያ ሰው ያለበት ችግር እንዲሸማቀቅበት እኮ አይደለም የምትነግረው፣ እንዲታጠብና እንዲቀየር ነው። በትክክል ዋና ዓላማው እሱ ነው። በቃይ ለዚህ እኮ ነው መጽሐፍ ቅዱስ ራሱ የገላትያ መጽሐፍ ምዕራፍ 6 ይመስለኛል ወንድሞች ሆይ ከእናንተ መካከል ማናቸውም ሰው በበደል በኃጢአት ቢገኝ እናንተ መንፈሳውያን ናችሁ በየዋህነትና በገርነት መንፈስ አቅኑት ነው የሚለው። ለማቅናት በየዋህነት በገርነት መንፈስ ያ ሰው እንዲሸማቀቅ ያ ሰው ዲስከሬጅ እንዲሆን ያ ሰው ድጋሚ ከሰዎች ጋር እንዳይገናኝ። አሁን የሳት ነው ሰዎች እኮ ሶፊ ስቷል ሲል ፐብሊክሊ ይመጣና ይሳደባል። መሳደብና መገሰጽ ተደባልቋል እኮ። ለዛ እኮ ነው እኔ ከሰዎች ጋር በሰላም ኑሩ ብዬ እየተናገርኩ ያለሁት። ስድብንና ተግሳጽን አንድ የሚያደርግ በጣም የዞረበት እኔ ሸትቼ ብኖር ይሻላል አንዳንዱ ከሚናገረው ንግግር 10 እጅ ይሻላል። እሱንማ ሰው በደንብ ማወቅ አለበት። ትክክለኛው ማካሄድ መጥቶም ሶሻል ሚዲያ ለምሳሌ አልቀበልም። እኔ የቸርች ጉባኤዎች ላይ ለምሳሌ እኔ ኢትዮጵያ ውስጥ ሳይሆን ሌላ ሀገር አፍሪካ ሀገር ቸርች ሄጄ ስካፈል ከጉባኤ መካከል አንድ ሰው ያስነሳ ብራዘር ተነስ ሄሎ ያ ኤችአይቪ አለብህ ይለዋል ሰውየው ማለት ነው። ጉባኤ መካከል ቤተሰብ ሊኖር ይችላል፣ ወንድሙ፣ እናቱ፣ አባቱ፣ ልጆቹ፣ ሚስቱ፣ የተለያየ ነገር ሰው ሊኖር ይችላል። ጠላቶቹም ሊኖሩ ይችላሉ፣ የሚጠሉት የተጋጩትም ሰዎች ሊኖሩ ይችላሉ። ይሄ የአፍሪካው ሶሳይቲ ባላደገበት መካከል አስነሳ ሄደ። እግዚአብሔር ከነገረ በጆሮው ሄደ። እንደዚህ እግዚአብሔር አሳይቶኛል፣ አንተ ላይ ኤችአይቪ እንዳለ አይቻለሁ በመንፈስ እግዚአብሔር ፈውሶሃል ብለህ በጆሮ መንገር ነው። ከዛስ እኔ ጉባኤ ውስጥ መነገሩ አይደለም የሚገርመኝ፣ ጉባኤ ውስጥ መነገሩ ብቻ አይደለም የሚነግረኝ፣ ጭራሽ ለዩቲዩብ እና አገር እንዲያውቀው ይለቀቃል። ይሄ ሰውዬ በመላው ዓለም ወጥቶ መግባት እንዳይችል የሚያሸማቀቅበት ሁኔታ ተፈጠረ ማለት ነው። ሶሳይቲው ስላላደገ የአፍሪካ ማህበረሰብ ገና ከፍ ስላላለ ይሄንን ማለት አይገባም። አንዳንዱም ይመጣና እኔ እንደዚህ ነበርኩ ብሎ ፐብሊክሊ የማይነገሩ እውነታዎች አሉ። ለምን? ከማህበረሰቡ የዚህ የዛምቢያ የአፍሪካ አካባቢ ማህበረሰብ ስላላደገ ላይክ እንደ ኢትዮጵያን አሁን በጣም ያደጋችሁ ናችሁ ምናምን በቃ ደግሞ ወደ ሌላ እንዳትወስዱት። አፍሪካውያን እነ ዛምቢያ ወደዛ ስላላደጉ ገና በእንዲህ አይነት አስተሳሰብ መታ የሰው ገበና አሁን እኔ በጣም እኔ እኮ እንደ አንዱ በጣም የሚደንቀኝ ማለት ነው አስነስተ ጉባኤ መካከል አንቺ ላይ ድግምት ያሰራችው
ጎረቤትሽ ያለችው ወይዘሮ ቪክቶሪያ ናት። ያው ዛምቢያ ስለሆነ እንደዛ ነው ስማቸው። ወይዘሮ ቪክቶሪያ ናት። ጁሊያና ትባያለሽ ስምሽ። ወይዘሮ ቪክቶሪያ ባንቺ ላይ ድግምት አሰርታ ባልሽን ልትቀማሽ ነው እሷ ነች ያሰራሽብሽ ብላ ወይዘሮ ጁሊያናና ወይዘሮ ቪክቶሪያ ከዛ በኋላ ጎረቤት ሆነው ይቀጥላሉ። ከዛ በኋላ ቤተሰብ ሆነው ይቀጥላሉ። ከዛ በኋላ አብረው እድር ይገባሉ። ከዛ በኋላ አብረው ዕቁብ ይገባሉ። ከዛ በኋላ አብረው ቡና ይጠጣጣሉ። ዛምቢያን ቡና ይጠጣጣሉ። ባይዘወይ አየ ማህበረሰብን እያፈረስክ ነው ማለት ነው። በምን ለኛ ማስተማሪያም ይሆናል። ከዚህ በኋላም እንደዚህ ያነሳው በእንቀጥል ስለዚህ ማህበረሰብን እያፈረስክ ነው እንጂ እየገነባህ አይደለም ማለት ነው። ጎረቤት እያፋጨ መጽሐፍ ቅዱስ በወንድማማች መካከል ጸብን የሚዘራ የተረገመ ነው የሚለው። አንተ ከወንድማማች አልፈ ማህበረሰብን እያጣላ በትንቢት በሚመስል ንግግር ይሄ እግዚአብሔር ይከብርበታል ካልከኝ አይመስለኝም። ከሐዋርያቱ መካከል የቱኛው ሐዋርያ እንደዚህ እንዳደረገ አላውቅም። ኢየሱስ ክርስቶስ ባገለገለበት 3 ዓመት ከ6 ወር እንዲህ አይነት አገልግሎት ሲያገለግል ሰምቼ አላውቅም። መጽሐፍ ቅዱስ አለኝ። ይሄ መጽሐፍ ቅዱሴ ላይ አላየውም አልሰማሁም። እግዚአብሔር የሰዎችን ውርደት አይፈልግም፣ የሟቹን ሞትም አይወድም። ስለዚህ ከዚህ አንጻር አልቀበለውም። እንደ ማህበረሰብም አንዳንድ ሰው ሊዘልፍ ሲፈልግ በአደባባይ ሊያዋርድ ይፈልጋል። እኔ እያልኩ ያለሁት እውነትን እንነጋገር እያልኩ ያለሁት የሆነ የተለየ ጠረን ካለው ይሄንን ነገር ተቀባ፣ ይሄን ነገር እንደዚህ አድርግ። መድኃኒት የምታቅም ሰው እኔ ከዚህ በፊት እንደዚህ ቸገር ነበረ። እንዲህ አይነት ሽታዎች ምናምን ጠረኖች ነበሩኝ። በእንዲህ አይነት መልኩ ነው የተቀረፈልኝ። ኢቭን አንዳንድ ጊዜ ከፈለግ የዛ ነገር ፓርት አድርገህ ውሰድ ራስህ። ያ ሰው ቅር እንዳይሰኝ እኔም እንደዚህ እንዳንተ ችግር ነበረብኝ እንደዚህ አድርጌ ነው የተወኝ ብለህ መንገድ ነው በጨዋነት ለራሱ ለብቻው። አንዳንዱ ይመጣና በባልና በሚስት መካከል ገብቶ የማይመለከተውን እኮ ነው የሚያወራው። ዛምቢያ ውስጥ እኮ በጣም እኮ አንዳንድ ጓደኞች ገጥሟቸው ያውቁ ሶፊዬ ያንተ ሚስት እኮ የምትገርም ሚስት ናት ምናምን ይላል። ከዚህ በፊት እንደ ሚስት አግብተህ ታውቃለህ? ከመሰከረ ባልየው ነው መመስከር የሚችለው። የሰው ሚስት አግኝተህ ባልየው ባለበት አንተ እኮ የሚገርም ሚስት ነው ያገባው ምናምን የቤቱን ችግር ምንድነው የቀበሌውን ችግር ነዋሪዎቹ ናቸው የሚያውቁት። ስለዚህ የቀበሌውን ችግር ለነዋሪዎቹ ተው። በሰው ትዳር ገብተህ የሰው ትዳር ውስጥ ባልሽ ከአንደኛ ነው አንቺ ሁለተኛ ነሽ ሶስተኛ ነሽ እያልክ አጓጉል አድናቆት በሚመስር ጸብ የሚዘሩ ሰዎች አሉ። እኔ ለ8 ዓመት ካውንስል አድርጌያለሁ። በረባ ባረባው ሰዎችን ነገር ውስጥ ጥልቅ የሚሉ ሰዎች ማለት ነው። ምን አገባ እዚህ ዛምቢያ ውስጥ የገጠመኝን ነው። ኢትዮጵያን እናንተ እንደዛ አይደላችሁ። በሰው ነገር ጣልቃ አትገቡ። በዛምቢያ ውስጥ ግን እንደዚህ ነው የምናደርገው በእኛ በዛምቢያ ማህበረሰብ መካከል። ስለዚህ እስቲ የግል ኑሮ ማይንድ ዩር ኦን ቢዝነስ፣ በራስ ጉዳይ ላይ አተኩር፣ በራስ ኑሮ ላይ አተኩር። ሰዎችንም ስትተችና ሰዎችን ለማነስ ከሆነ እንደገና እንዲነሳ እንደገና እንዲበረታ እንደገና ሰው እንዲሆን ከሆነ መንገር ምንም ችግር የለውም። ከዛ በተረፈ ግን ሰዎችን ለማዋረድ መጠቀም ቅድም ካድሬው እንዳነሳው የሚነገረው ሰው እንዲስተካከል ጥርስህን ቦርሽ ስትለው ሰው ፊት ና ብለህ ከጓደኞቹ መካከል ኧረ ይሁት አንተ እባክህ ጥርስህን ቦርሽ ምናምን። ይሄ አንዳንዱ ሰው ፍላጻውን የሚልክባችሁ በቀልድ አስመስሎ ነው። በቀልድ አስመስሎ ሰው መካከል እናንተን ያዋርዳችኋል። እንዲህ አይነት ሰው ኢግኖር አድርገው። አንድ ቀን ብቻ እድል ስጠው። ሁለተኛ ደግማለሁ ካላባረው አንድ ቀን እድል ስጠው። አለማወቅ ሊሆን ይችላል፣ የእውነትም ከቀልዱ ሊሆን ይችላል። ሁለተኛ ግን እንዳትነግረው። ሁለተኛ እንዲህ አይነትም ቀልድ ቢሆን ሰዎች መካከል እንዳትቀልድ። እንዲህ አይነት ቀልድ አልፈልግም። አንዳንዱ በቀልድ አስመስለው ምን ያደርጋቸዋል መሰለህ? አንድ ጓደኛ ነበረኝ እኔ። ምን ያደርጋቸዋል? የእናንተን የሆነ ውድ የሆነ ነገር ዕቃ ሳታዩት ብድግ ያደርጋል፣ ይደብቃል። ከተያዘ የቀልደኝ ነው ብሎ ሊመልስላችሁ ነው። ካልተያዘ በዛው ይዞ ሊሄድ ነው። ዛምቢያ ውስጥ ነው ይህ ታሪክ። አንዳንድ ሰዎች እንዲህ አይነት ሰዎች አሉ።
ከተሳካላቸው ሊያዋርዷችሁ ነው ካልተሳካላችሁ ደግሞ እባክህ ለቀልድ ብዬ ነው ሚሉ ሌቦች አሉ ስለዚህ እንዲህ አይነት ነገር በፍጹም እንዳትቀበል ቀልድ ነው ብለህ እንዳታልፍ ስርዓት ይኑርህ በለው አንተ ራስን ካላስከበርክ ማን ሊያስከብር ራስን አስከብር መጀመሪያ ስለዚህ የሚነገረውም ሰው ስነልቦናውን አዘጋጅቶ ያ ሰው ከቅንነት ከሆነ የነገረው ለብቻ ጠርቶ ና በጆሮ እንዲህ ነገር አለ እኔም ካንተ ጋር እንደዚህ ወይ ደግሞ ሁለት ከሆናችሁ ብቻችሁ ከሆናችሁ አለበለዚያ ሲሄድ መደወል ዛሬ ትደዋወል አይደል እንደምትለው እንደውም አብዛኛው ሰው ዛሬ እኮ በአካል ከመገናኘት ይልቅ በስልክ ነው ብዙ ወዳጆች አይታችሁ ከሆነና እንገናኝ ምሳ እንብላ ትባባልና ትጠራቀማለህ ይሄም የራሱን ስልክ ይዞ ነው ከዛ እንገናኝ ተባብለ ተለያይተሃል እንደውም በርቀት ይሻላል እኮ ባትገናኝ በስልክ ብታወራ ይሻላል ያው ተገናኝተ እሱም ስልኩን ይዟል ይሄም አልተገናኛችሁም እኮ ሶስትም አልተገናኙ ለየብቻ ነው አሁን የሚያለው ስለዚህ ሊያዋርድም የሚፈልግ ሰው እንዲያዋርድ ድላትስ ሲነገርህም ስማ እንዴ እና ጠረን ካለ ከሸተተ ህክምና አለ መታጠብ አለ ንጹህ ነገር የማይወድል ለምንድን ነው አንተ ምንድር ችግር ይሄ ደግሞ በተፈጥሮ የሁሉም ሰው ነው አንተ ብቻ አይደለም አንተ ብቻ እኮ አይደለም የሰው ልጅ በሙሉ ተፈጥሮ ነው እንዲህ አይነት ፈሳሾች ጠረኖች ምናምን አሉ እነዛን ፕሮቴክት የምታረግበት መንገድ አለ ነው መታጠብ ንጽህና ይጠቅማል ሰው እስኪ ነግረህ አትጠብቅ ከዛስ ሳታስተውለው ደግሞ ሰው ከነገረ ደግሞ ምን ችግር አለ ጓደኛ መስታወት ነው ወንድም ማስፈራሪያ ሹሮ ነው ምናምን ይያልካን እንደደከው ስለዚህ አብዛኛው ሰው አሁን ጭቅጭቅ ውስጥ የገባው ሲነገረው ንትርክ ውስጥ የገባው አይተ ከሆነ ከትምህርት ቤት ጀምሮ ነው አስተዳደግ ለሰሁ እያልክ ስላደግ አብዛኛው ይሄ የወገብ አከርካሪ ችግር አለበት የአይምሮ አከርካሪ ችግር ይኖርበታል ምክንያቱም አይምሮ ከወገብ ጋር የተያያዘ ስለሆነ እንዲህ ስለምትል አከርካሪ ከአይምሮ ጋር ተገናኝቶ አሁንም እንዲሳሰው እንደ ዛፍ ሲወዛወዝ ይታያል ያው እጄ ነው ይታያል እጄ ያው አዮ ልክ እንደዚህ ነው የሚወዛወዝብህ እውነትን መነጋገር እውነትን ተናገር አለ መጽሐፍ እኮ ያወራል እውነትን ግን በምን በፍቅር ለዚህ ነው የሃይማኖት ክርክሮች የሃይማኖት ውይይቶች በሰላም ነው የሚጀመሩት በሃይማኖት ውይይቶች አይታችሁ ከሆነ ሰላም ወንድሜ እንዴት አለ እንደምን እንኳን ደህና መጣ ከየት ቤተ እምነት ነህ ከዚህ እግዚአብሔር ይባርክ እንኳን ደህና መጣ ከየት ነሽ አንቺም እንደዚህ ሰላም ደህና አለን እንደነ አለን ይመስገን ዛሬ በዚህ ጉዳይ ነው እሺ መጨረሻ ላይ ሌባ አንተም ሌባ አንቺም ሌባ ሁላችንም ሌባ በሚል ይጠናቀቃል ለምን ለመማማር ሳይሆን ለማሸነፍ አሸናፊና ተሸናፊ ይኸውልህ አሸናፊና ተሸናፊ ከፈለክ እግር ኳስ ቲም ውስጥ ግባ ቆንጆ ነው የመኪና ውድድር ውስጥ ግባ ጥሩ ነው በዚህ መጽሐፍ ውድድር የለም አሸናፊው የእግዚአብሔር ቃል ነው አንተ ተናግረህ ሰዎች ተቀብለው ከሆነ ባንተ የሰራ እግዚአብሔር ይመስገን መጽሐፍ ራሱ እናንተ ጋር ካለው ይልቅ እነሱ ጋር ያለው ይበልጣል የተባለለ አንተ ጋር ያለው ይሄ የእውነት ቃል ከሆነ ይሄ የእውነት ቃል ያሸንፋል በየትኛው ሃይማኖት ጽንፍ ውስጡን አይመለከተኝም እኔ ከተናገርከው ይልቅ ካራክተርህን ነው ማየው ተናግረህ አሳማኝ ነገር ልታወራ ትችላለህ ደስ የሚል ነገር ትናገር ባይብሊካል ነገሩ ልክ ሊሆን ይችላል ጥሩ ነው እሱ መኛ አሪፍ ነው እንኳን አነበብ እንኳን አጠና እንኳን አወቅ እግዚአብሔር ይመስገን ለዚህ ነው መጽሐፍ ሲናገር የሮሜ መጽሐፍ ምዕራፍ 1 ቁጥር 16 የእግዚአብሔር ኃይል አለና ለምዳለው ያያስካው ኃይል የተሰጠ ዕውቀት የተሰጠ ገንዘብ የተሰጠ ዝና የተሰጠ ማንነት የተሰጠ ስልጣንም ከሆነ ስልጣን የተሰጠ ለማዳን አርገው ለማዳን ተጠቀመው ሌሎችን ለማዋረድ ሌሎችን ዝቅ ለማለት በሆነ ሰው ላይ ለመሰልጠን በሆነ ሰው ላይ ትልቅ ሆኖ ለመታየት ከሆነ ይሄ ወንጌል አይደለም ወንጀል አመለክ ላይመች ይችላል አቃለሁ እኔ ግን እውነትን ከመናገር ወደ ኋላ ብያለሁ እየሰደብከኝ ይኖራል አሁንም እየሰደብከኝ ትቀጥላለህ ግን እውነቱ ይሄ ነው
አንተ ንጹህ ሆነ ከተገኘ ንጹህ ያለውን ሰው በአንተ ንጽህና ልክ እንድታሳቀቀው ሳይሆን እንድታርመው እንዲያርግ ይሄ ነገር እንዲሆን ብለህ በሄድክበት መንገድ እንድትመራው የሚያስፈልገው እንጂ ማሸማቀቂያ ሊሆን አይገባም። ማን ነው ንጹህ? ማን ነው የበላይ? አንዳንዱ የሚመጣና የቅድስና ልክ መጠኑ የመጨረሻ ጣራው እሱ እንደሆነ ያወራልናል። እኔ መልአክ ሌሊት መጥቶ አናገረኝ ይላል። እኔ ደግሞ መጥቼ መልአክ እኔንም አናግሮኛል ስለ አይደለም ውሸት ይላል። ያንተ እውነት የኔ ውሸት ይሆናል? አሁን የዛምቢያውያን ችግራችን ምንድነው? ካንተ ፈረንጅ ይልቅ የኔ ፈረንጅ ይሻላል ይላል። የሱም ጓደኛ ፈረንጅ ነው፣ የኔም ፈረንጅ ነው። ግን የኔ ፈረንጅ ተተህ ነው፣ የሱ ፈረንጅ ልክ ነው። አሁን እንደዚህ ነው የተፈጠረ ያለው። የኔ ሃይማኖት ልክ ነው፣ ያንተ ሃይማኖት ልክ አይደለም። ያንተ ፈረንጅና ያንተ እንደዚህ ነው። ያንተ እይታ ልክ ነው፣ የኔ ልክ ያንተ ልክ አይደለም፣ የኔ ልክ ነው ምናምን። ይሄ ነው አያ መጽሐፍ ቅዱስ ይዘህ የተወዳደርክ ቀን ጳውሎስ እንኳን ከእውቀት ከፍለን እናውቃለን ያለው ይህን መጽሐፍ ሰው ከእውቀት ከፍለ ያውቃል የበራለትን። ደግሞ በክርስትና ህይወት ውስጥ እኮ ማንም በተረዳው መረዳት በዚያው ልክና መጠን ይመላለስ ነው የሚለው። ልክና መጠን አለው። አንዳንድ ሰው ከእግዚአብሔር ጋር እንደዚህ አይነት ቅርበት አለው፣ እንደዚህ ጠበቀ ቅርበት አለው። እኔ ደግሞ እንደዚህ ያለኝ፣ አንተ ደግሞ እንደዚህ፣ እከሌ ደግሞ እንደዚህ፣ እከሌ ደግሞ እንደዚህ። ሁሉም ግን ከእግዚአብሔር ጋር ምን አለው? ህብረት አለው። ህብረታችን መካከል ግን ከሐዋርያቱ መካከል ወደ ደረቱ የሚጠጉ አሉ። ደግሞ ሐዋርያ ተብለው ከ12ቱ መካከል ቁጥር ውስጥ የገቡ ሰዎች አሉ። ስለዚህ ከዚህ አንጻር የሃይማኖትን ካባ ለውድድርና ለብሽሽቅ የበላይ ሆኖ ለመታየት የሚኬዱ አካሄዶችን አልወዳቸው። ውድድርና ሌላ የምትፈልግ ከሆነ እግር ኳስ አለ፣ ቦክስ አለ። አንዳንድ እንደውም ክሪኬት ብትጫወት፣ አሁን አንተ ክሪኬት ብትጫወት ያዋጣል። ኢትዮጵያ ውስጥ ክሪኬት ምናምን ስላልተጀመረ ጀማሪ ነህ፣ ጀምርና አሸናፊ ሆነ ዘላለም አንደኛ ሆነ ነው የምትቀጥለው፣ ሌላ ስለማይኖር እሺ ብሎ የሚሰለጥንልህ ስለማታገኝ ብቻ አንተ ወዳደራለህ፣ ሁሌ ታሸንፋለህ፣ ዋንጫ እንሰጣለን። የዋንጫ ከሆነ ጥማት። ስለዚህ ወንጌል ከሆነ ወንጌልን በፍቅር እውነትም በፍቅር ግለጠው ነው። በፍቅር ከፍቅር ያልጀመረ ወንጌል ከፍቅር ምን የትኛው በግል ህይወትም በሶሻል ላይፍም ቢሆን